ሆሳዕና ለወልደ ዳዊት በአደባባይ ማወጅ እንናገራለን። እንዲሁም መላ ኢየሩሳሌም ውስጥ ገብተን ኢየሩሳሌምን ማወክን በደንብ ነው የምንናገረው። እንናገራለን። ለወልደ ዳዊት ሆሳዕና 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 ለወልደ ዳዊት ሆሳዕና 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 ለወልደ ዳዊት መዛሙርቱ የሽማግሌዎችን ወግ ያቃልላሉ። ምግብ ሲበሉ እንኳን እጃቸውን አይታጠቡ። ይህ ሰው በዕለተ ሰንበት ማድረግ የሌለባቸውን ነገር አድርገዋል። እንጂ ይህ ሰው በብዔልዜቡል የአጋንንት አለቃ ካልሆነ ይህን ማድረግ አይችልም። የምናውቀው የማርያምና ዮሴፍ ልጅ ሆኖ ሳለ እርሱ ግን ከሰማይ የወረድኩ ነኝ ይላል። በደንብ ሁሉ በሽተኛ የነበረውን መጻጉዕን በዕለተ ሰንበት አድኗል። ምን ይሄ ብቻ 46 ዘመን ሙሉ ሰሎሞን በእግዚአብሔር ፍቃድ የሰራውን ቤተ መቅደስ በ3 ቀን አፍርሼ ገነባዋለሁ ብሏል። ከዚህ በላይ ምን ኃጢአት አለ? ምንም የለም። ይህ ሰው የቄሳርን ግብር አዋርዷል። ይህ ሰው ራሱን እንደ ጻድቅ ያለ፣ ይህ ሰው ሕዝቡን አሳምጿል። ይህ ሰው አመፀኛ ነው። ሕዝብና ሕፃናቱን ዝም አስብሏቸው። ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰት የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ከቃሉ እምነትን ባያገኙበትም ዝምታውን አይተው አላዘኑም። ዝምታውን አይተው አላዘኑለትም። ባላወቁት መጠን ጠሉት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ
ሲሰደብ ሲከሰት የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱስ ምንድነው?